ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ለዜና ኢትዮጵያ ወደ አዘጋጀንላችሁ ስፖርታዊ ዘገባዎቻችንን ተሻግረናል። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። በሳምንቱ መጨረሻ ቀናት በተደረጉ የጎዳና ላይ አትሌቲክስ ውድድሮች ኢትዮጵያን አትሌቶች ውጤት ቀንቷቸዋል። በጣሊያን በተደረገ የ10 ኪሎ ሜትር ውድድር ታምራት ቶላ ሲያሸንፍ፣ በሳኦ ፖሎ ግማሽ ማራቶን በሁለቱም ጾታ ኢትዮጵያን አትሌቶች ቀዳሚ ሆነው አጠናቀዋል። አዲስ የሸዋስ ኢትዮጵያውያን አትሌቶች በሳምንቱ መጨረሻ ቀናት በተሳተፉባቸው ዓለም አቀፍ ውድድሮች ውጤት አስመዝግበዋል። ወደ ጣሊያን የተጓዘው የኦሎምፒክ ሻምፒዮኑ ታምራት ቶላ ሲያሸንፍ፣ በሳኦ ፖሎና ቦጎታ ግማሽ ማራቶኖች ኢትዮጵያውያኑ የበላይነቱን የወሰዱባቸው ውድድሮች ናቸው። በ100ኛው የጂሮ ዲ ካስቴል ቦኖ የ11.2 ኪሎ ሜትር ውድድር የፓሪስ ኦሎምፒክ የወርቅ ሜዳሊያና የክብረ ወሰን ባለቤቱ ታምራት ቶላ ቀዳሚ ሆኖ አጠናቋል። በጣሊያኗ ሲሲሊ የተደረገውን ውድድር 34 ደቂቃ ከ29 ሰከንድ በመግባት ነው ያሸነፈው። ታምራትን ተከትሎ ጣሊያናዊው የማነ ብርሃን ሁለተኛ ሆኖ ሲያጠናቅቅ፣ ዩጋንዳዊው ቪክቶር ኪፕላጋትና ኬንያዊው አሞስ ኪፕሩቶ ሶስተኛና አራተኛ ደረጃን ይዘው አጠናቀዋል። በ1912 የተመሰረተው ጂሮ ዲ ካስቴል ቦኖ በጣሊያን ከሚካሄዱ አንጋፋ የጎዳና ውድድሮች በቀዳሚነት የሚጠቀስ ሲሆን በጥንታውያኑ የሲሲሊ ዳገታማ ጎዳናዎች የሚካሄድ ተወዳጅ ውድድር ነው። በሌላ በኩል በብራዚል ሳኦ ፖሎ በተደረገው የግማሽ ማራቶን ውድድር በወንዶች አለሙ ባልቻ፣ በሴቶች ደግሞ ትዕግስት ግርማ አሸንፈዋል። ድንቅ ፉክክር በተደረገበት የሴቶች ውድድር አትሌት ትዕግስት ግርማ በቀዳሚነት ስታጠናቀቅ 1 ሰዓት ከ16:59 ርቀቱን ለማጠናቀቅ የወሰደባት ሰዓት ነው። ሌላኛዋ ኢትዮጵያዊት ሰብለ ታደሰ 1 ሰዓት ከ17:06 በሆነ ሰዓት ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ዘርፍ 1 ከ04:15 በሆነ ሰዓት አትሌት አለሙ ባልቻ ቀዳሚ ሲሆን፣ ድንቅነህ ግርማ በ14 ሰከንዶች ዘግይቶ ሁለተኛ ሆኖ ውድድሩን አጠናቋል። በቻድ በተከናወነ የንጃሚና ግማሽ ማራቶን በሴቶች አበራሽ ሚንሴዮ ሶስተኛ ደረጃን ይዛ ስታጠናቅቅ፣ ኬንያዊቷ ፌዝ ቼፕኮሪር ውድድሩን አሸንፋለች። በ26ኛው የቦጎታ ግማሽ ማራቶን በሴቶች ሜላል ስዩም ስታሸንፍ 1 ሰዓት ከ12:27 የኮሎምቢያውን ውድድር ለማሸነፍ የወሰደባት ሰዓት ነው። አይናለም ደስታ በ5 ሰከንዶች ተቀድማ ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ኬንያዊው ኤሪክ ሶንግ ቀዳሚ ሆኖ ሲያጠናቀቅ፣ ኢትዮጵያዊው በረከት ነጋ ሁለተኛ ሆኖ ውድድሩን አጠናቋል። የኢትዮጵያ ብስክሌት ፌዴሬሽን ዓመታዊ መደበኛ ጠቅላላ ጉባኤውን አካሄደ። በጉባኤው አቶ ቢንያም ነገሱ የኢትዮጵያ ብስክሌት ፌዴሬሽን ለቀጣይ 4 ዓመታት በፕሬዝዳንትነት ለመምራትም ተመርጧል። የኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንትን ድሬዳዋ ከተማን በመወከል በእጩነት የቀረቡት አቶ ቢንያም ነገሱ በ14 ድምጾች ነው አሸናፊ የሆኑት። የኢትዮጵያ ብስክሌት ፌዴሬሽንን ከፕሬዝዳንቱ በተጨማሪ 6 የስራ አስፈጻሚ አባላትንም መርጧል። መደበኛ ጠቅላላ ጉባኤው የበፊቱን ጠቅላላ ጉባኤ ቃለ ጉባኤውን መርምሮ በማጽደቅ የበጀት ዓመት እቅድ አፈጻጸም ሪፖርትና የኦዲት ሪፖርት ላይ መክሯል። በጉባኤው ላይ በክልልና ከተማ አስተዳደር ደረጃ ክለቦችን ማቋቋምና ተተኪዎችን ማፍራት፣ ክለቦችን ማደራጀት፣ የውድድር ፕሮግራም ማዘጋጀትና የፋይናንስ ምንጭን ማጠናከር ላይ በልዩ ሁኔታ መሰራት እንዳለበትም ሀሳብ ተነስቷል። ዘገባው የባህልና ስፖርት ሚኒስቴር ነው። የውድድር ጫናና በቂ ረፍት አለማድረግ ስፖርተኞችን ለጉዳት እየዳረገ መሆኑ ተገለጸ። በሀገራችን የሚገኙ ክለቦች የስፖርተኞችን ጤንነት የሚከታተሉ የተደራጁ ባለሙያዎችን መያዝ እንደሚገባቸውም ሀሳብ ተነስቷል። ሀና ታሪኩ ተደጋጋሚ ጉዳቶች ስፖርተኞች ከህልማቸው እንዳይገናኙ ያሰቡበት እንዳይደርሱ አሊያም እድገታቸው የተገደበ እንዲሆን መሰናክል ሲሆን ይስተዋላል። አብዛኞቹ የስፖርት ጉዳቶችም በልምምድ ፕሮግራም መዛባት፣ በቂ ረፍት አለማግኘት፣ የትጥቅና ያልተስተካከለ የስፖርት አካባቢ እንዲሁም ባልተመጣጠነ አመጋገብ የሚፈጠሩ መሆናቸውን የስፖርት ሳይንስ ጥናቶች ይገልጻሉ። በኢትዮጵያም በተለያዩ የስፖርት አይነቶች የሚወዳደሩ ስፖርተኞች ለጉዳት ከሚጋለጡባቸው ምክንያቶች መካከል የስልጠና ቦታዎች ምቹ አለመሆንና ከልምምድ በኋላ በቂ ረፍት አለማግኘት በምክንያትነት ይጠቀሳል። ስፖርታዊ እንቅስቃሴዎችን ማድረግ በራሱ ለጉዳት ተጋላጭ ቢያደርግም የሚሰጡ ስልጠናዎችና የውድድር ጫናዎች በሀገራችን ተጫዋቾችን ለጉዳት እንደሚዳርጉ የስፖርት ሳይንስ ባለሙያዎች ይናገራሉ። ስፖርት ከጉዳት ነፃ አይደለም፣ 100% ነፃ ነው ሊባል አይችልም። በእንቅስቃሴው ምክንያት አፌክት የሚያደርጋቸው ጉዳቶች አሉ። እነዚህ ጉዳቶች አንዳንዶቹ በአይናችን የምናያቸው ናቸው። አንዳንዶቹ ደግሞ በኢንተርናሊ ሜታቦሊካሊ ሪያክት አድርገው የሚያሳዩን ጉዳቶች ይኖራሉ። የሚሰጠውን የትሬኒንግ ጫና ወይም ትሬኒንግ ሎድ አለመቋቋም ሊሆን ይችላል። ከአዳፕቴሽን ጋር ተያይዞ የውድድር ጫና ራሱ አንዱ ጉዳት ነው። ያ ማለት
ሪከቨሪ ታይም የሚወስድበት ጊዜ አለ። ስለዚህ በአመት ውስጥ ምን ያህል ውድድር አደረገ እንኳን አይደለም ለሰው የሚጫወትበት ሜዳ ራሱ በተደጋጋሚ ውድድሮችን የሚያከናውን ከሆነ ይጎዳል። ያ ማለት ሪሃቢሊቴት ካልተደረገ አይደለም እንኳን ሰው ሊጎዳ ይችላል። ስለዚህ አሁን ያሉ ልጆች በበቂ ሁኔታ የሚመገቡት የአመጋገብ ስርዓታችን፣ የኑሮ ስታይላችን እያንዳንዱ ከጉዳት ጋር ነው የሚያጋልጠን። ስፖርተኞች አስቀድመው ራሳቸውን ከጉዳት ለመጠበቅም ሁልጊዜ በቂ ረፍት ማድረግ እንደሚያስፈልጋቸውም ነው የተነገረው። እንቅስቃሴው እንደሚያስፈልግ ሁሉ ባልተናነሰ ሁኔታ ደግሞ ማረፍ፣ ረፍት መስጠት፣ ከዛ እንቅስቃሴ መታቀብ እና የሚያስፈልገውን ረፍት መውሰድ በጣም ሳይንሱ ይደግፋል። ምክንያቱም በባህሪው ሰውነታችን ረፍት ሲሰጠው ነው ያባከነውን ኢነርጂ እንደገና የሚያገኘው፣ የተጎዱ ማስሎች የሚጠግኑት እና ነርቨስ ሲስተም የሚሰራው። እነዚህ ሁሉ የሚሰሩት አስፈላጊውን ረፍት ስንሰጥ ነው። ሳይንስ ደግሞ ይሄ በደንብ ይደግፋል እና ያረፈና ያላረፈ አትሌት በዋና ስራው ላይ በትሬኒንግ ሊሆን ይችላል፣ ውድድር ጊዜም ሊሆን ይችላል፣ ልዩነት ያሳያል። በዓለም ላይ የሚገኙ የክለቦች ተሞክሮን ስንመለከት የአሰልጣኝ ቡድን አባላት ውስጥ የተጫዋቾች ጤንነትን የሚከታተሉ ባለሙያዎች የሚካተቱ ሲሆን በሀገራችን ግን አለመለመዱን ነው ባለሙያዎቹ የሚያነሱት። እያንዳንዱ ቡድን ውስጥ ኦር ቲም ውስጥ የስፖርት ሜዲሲን ባለሙያ አይ ቲንክ እኛ ሀገር ውስጥ ያለ አይመስለኝም። ወጌሻ እንጂ የስፖርት ሜዲሲን ባለሙያ የለም። ስለዚህ የስፖርት ሜዲሲን ባለሙያ ደግሞ የራሱ የሆነ ብዙ አይነት ለስፖርቱ ማለት ኬር ኦፍ አትሌት ነው። የስፖርት ሜዲሲን ባለሙያ ኬር ኦፍ አትሌት ያ ማለት ከሚሰራው ከኤክሰርሳይሱ ጀምሮ ከሚመገበው ከምግብ ጀምሮ ከኢንጁሪ ጀምሮ እያንዳንዱን ነገር ከአሰልጣኙ ጋር አብሮ የሚሰሩ ናቸውና በሀገራችን ይሄ አይ ቲንክ ብዙም የተለመደ ነገር አይመስለኝም። ሰው በጣም የሚረሳው ሪከቨሪ ታይም ላይ አሰልጣኞችን ማየት ያለባቸው፣ እዚህ ሕክምና ላይ የሚገቡ ሰዎች ማየት ያለባቸው የአትሌት የስነ ልቦና ሁኔታንም ማየት ያስፈልጋል። ጉዳት ሲመጣ አብሮ ቅስማቸው ስብር የሚሉ በቃ ከዚህ በኋላ አልወዳደርም ማለት ነው፣ ወደ አቋሚ አልመለስም ማለት ነው የሚለው ነገር ይመጣል። ያንን ማከም ያስፈልጋል። ለዛ ነው በአንድ ክለብ ውስጥ ብዙ አይነት ባለሙያ የሚያስፈልገው። ለዚህ ነው አሁን ይህም ሁሉ የእግር ኳስ ተጫዋች አሰልጣኝ አይመልስም፣ አንድ ሰው ነው። ያ ሰው ማናጀር ነው እንጂ ሳይኮሎጂውንም ፊትነሱንም አመጋገቡንም የሜዲካሊ ፈርስት ኤዱንም አይችልም። እና ክለቦች ከዚህ አንጻር ሰዎችን ማደራጀት አለበት። ከጉዳት በቶሎ ለማገገም ባለው ሂደት ውስጥም ቀለል ያሉ እንቅስቃሴዎችን ማድረግ እንደሚያስፈልግም ተጠቁሟል። የጉዳት ሁኔታው ከታወቀ በኋላ ብዙ ጊዜ እኛ የምንጠቀምባቸው የጥንካሬ እንቅስቃሴዎች፣ ጡንቻ እንዲጠነክር ማስሎች ራሳቸውን ችለው እንቅስቃሴ እንዲሰሩ ማድረግ፣ አገጣጣሚ አካባቢ ያለ ችግርም ከሆነ ዞሮ ዞሮ ስትሬንግዝ እና የማሳሰብ ወይም ስትሬችንግ ኤክሰርሳይሶች ይመከራሉ። ብዙ ጊዜ ቀለል ያሉ እንቅስቃሴዎችን ሃይ ኢንቴንሲቲ ኤክሰርሳይሶችን አንፈልግም። ሎ ኢንቴንሲቲ ኤክሰርሳይሶች ለምሳሌ ወክ ማድረግ ሊሆን ይችላል፣ ጆጊንግ ወይም የሰውሰማ ሩጫ አይነት ሊሆን ይችላል፣ ትንንሽ ክብደቶችን ማንሳት ሊሆን ይችላል። ሰውነታችን እየለመደ ሲሄድ ግን እየጨመረ የምንሄድበት ሁኔታ ይኖራልና በአብዛኛው ጠቅለል ሳረግልሽ የጥንካሬና የማሳሳብ እንቅስቃሴዎች በጉዳት ጊዜ ይመከራሉ። ከምግብ ጋር ከረፍት ጋር ነው። አሁን ይሄም ከውጭ የሴቶች አፍሪካ ዋንጫ በሞሮኮና ትላንትና ሲጀምር ሞሮኮና አልጄሪያ የመጀመሪያ ድላቸውን አስመዝግበዋል። 14ተኛው አፍሪካ ሴቶች ዋንጫ ትላንት በሞሮኮ አስተናጋጅነት ሲጀምር ሞሮኮ ኬንያን 4-0 በሆነ ውጤት ረታለች። በታሪክ ለሶስተኛ ተከታታይ ጊዜ ውድድሩን እያስተናገደች የምትገኘው ሞሮኮ ፍጹም የበላይነት ወስዳ በነበረበት ጨዋታ ነው የመጀመሪያ ድሏን ያስመዘገበችው። በተመሳሳይ በምድቡ አልጄሪያ ከሴኔጋል ያደረጉ ጨዋታ በአልጄሪያ 2-0 አሸናፊነት ተጠናቋል። በዚህ ሞሮኮና አልጄሪያ የምድቡን መሪነት በግብ ክፍያ ብቻ ተበላልጠው እየመሩትም ይገኛሉ። በዛሬው ዕለት ደቡብ አፍሪካ ከታንዛኒያ፣ ኮት ዲቯር ከቡርኪና ፋሶ የሚያደርጓቸው ጨዋታዎችም ይጠበቃሉ። ያለፈውን የውድድር ዘመን ያለምንም ዋንጫ ያጠናቀቀው ሪያል ማድሪድ ወደ ክለቡ ዳግም በተመለሱት አሰልጣኝ ዦዜ ሞሪኖ ስር ሰፊ የቡድን ግንባታ እያደረገም ይገኛል። ክለቡ አበይ ዝውውሮችን በመፈጸም ወደ ቀደመው የአውሮፓና የስፔን እግር ኳስ ቁንጮነት ለመመለስ በትልቅ ዓላማ እየተንቀሳቀሰ እንደሚገኝም ተነስቷል። ሱባለቱ ሾነ
ያለፈው የውድድር ዘመን ለሪያል ማድሪድ በአሳዛኝ ሁኔታ ነበር የተጠናቀቀው። የስፔኑ ኃያል ክለብ ከብዙ ዓመታት በኋላ ለመጀመሪያ ጊዜ ያለምንም ትልቅ ዋንጫ የውድድር ዓመቱን አጠናቋል። የውድድር ዘመኑ ክለቡን ከነበረበት ከፍታ ያወረደ በመሆኑ የክለቡ ቦርድ ከአዲሱ የውድድር ዘመን በፊት ትልልቅ ለውጦችን ለማድረግ ተገዷል። ትልቁ ለውጥ የመጣው በአሰልጣኝነት ረገድ ሲሆን ጆዜ ሞሪኒዮ ለሁለተኛ ጊዜ የሪያል ማድሪድ ዋና አሰልጣኝ ሆነው ተመልሰዋል። በአሸናፊነት መንፈሳቸው፣ በታክቲክ ዲሲፕሊናቸውና ስኬታማ ቡድኖችን በመገንባት ብቃታቸው የሚታወቁት ሞሪኒዮ በሳንቲያጎ በርናቤው አዲስ ለውጥ እንዲያመጡና ክለቡን ወደ ቀደመ ክብሩ እንዲመልሱ ተሰይመዋል። አዲሱ አለቃ ሞሪኒዮና ክለቡ ስብስቡን ለማጠናከር ምንም ጊዜ አላባከኑም። ባለፈው የውድድር ዓመት በድክመት ሲነሳ የነበረውን የተከላካይ መስመሩን ለማጠናከር ልምድ ያላቸውን አዳዲስ ተከላካዮችን ወደ ስብስባቸው ቀላቅለዋል። ከነዚህ መካከል በኢንተር ቤት ስኬታማ የውድድር ዓመት ያሳለፈው ዴንዚል ዱሜፍሪስ አንዱ ነው። ኔዘርላንዳዊው የቀኝ መስመር ተከላካይ ፍጥነትን፣ ጥንካሬንና የማጥቃት ጥራትን ለቡድኑ ይጨምራል። በሌላ በኩል ደግሞ ከስፔን ጋር የዓለም ዋንጫን ያሸነፈውና በጉልበቱ እንዲሁም በበርካታ ቦታዎች መጫወት በመቻሉ የግራ ተከላካይ ክፍሉን ለማጠናከር ማርክ ኩክራያ ቡድኑን ተቀላቅሏል። ፈረንሳዩ የመሃል ተከላካይ ኢብራሂማ ኮናቴም ስቡን የተቀላቀለ ሲሆን ለሪያል ማድሪድ የተከላካይ ክፍል ጥንካሬን፣ መሪነትንና እርጋታን ይሰጣል ተብሎ ይጠበቃል። በመሃል ሜዳው ደግሞ ፖርቹጋላዊ ኮከብ በርናርዶ ሲልቫ ፈጠራን፣ ልምድንና ቴክኒካዊ ጥራትን ይዞ ከማንቸስተር ሲቲ በነፃ ዝውውር ነጭ ለባሾቹን ተቀላቅሏል። ኳስ የመቆጣጠርና እድሎችን የመፍጠር ብቃቱ ለሪያል ማድሪድ ማጥቃት ሌላ አዲስ ገጽታ ይሰጣል ተብሎ ይጠበቃል። ነገር ግን የሪያል ማድሪድ የክረምቱ የቡድን ግንባታ ገና የተጠናቀቀ አይመስልም። አሁን ከዓለም እግር ኳስ ድንቅ ወጣት ተስፋዎች አንዱ የሆነውን ያን ዲዮማንዴን ለማስፈረም በጫፍ ላይ ይገኛል። የ19 ዓመቱ አይቮሪ ኮስታዊ ተጫዋች ሪያል ማድሪድ በግምት 120 ሚሊዮን ዩሮ የሚጠጋ የተሻሻለ ጥያቄ ካቀረበ በኋላ ከአርቢ ላይፕዚግ የሚያደርገውን ዝውውር ያጠናቅቃል ተብሎ ይጠበቃል። ላይፕዚግ ከፍተኛ የዝውውር ሂሳብ የጠየቀ ቢሆንም ሁሉም ወገኖች በቅርቡ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ዲዮማንዴ በጀርመን በነበረው የመጀመሪያ ውድድር ዘመን በቡንደስሊጋው 12 ግቦችን በማስቆጠርና 9 ኳሶችን አመቻችቶ በመስጠት ድንቅ ጊዜን አሳልፏል። የእሱ ፍጥነትና ግብ የማስቆጠር ችሎታው በአውሮፓ ውስጥ በጣም ከሚፈለጉ ወጣት ተጫዋቾች አንዱ አድርጎታል። ፒኤስጂም ፍላጎት የነበረው ቢሆንም ወጣቱ የፊት መስመር ተጫዋች አሁን ወደ ሪያል ማድሪድ መዛወርን መርጧል። ሪያል ማድሪድ ስብስቡን ማጠናከሩን ሲቀጥል ከትልልቅ ኮከቦቻቸው አንዱም እንዲሁ የሌሎች ክለቦችን ትኩረት የሳበ ነው። ዘገባዎች እንደሚጠቁሙት አርሰናል ብራዚላዊውን የክንፍ ተጫዋች ቪኒሲየስ ጁኒየርን ለማስፈረም መንገዶችን እያጠና ነው። ምንም እንኳን እስካሁን ምንም አይነት ስምምነት ባይደረግም እንዲሁም ቪኒሲየስ የሪያል ማድሪድ ተጫዋች ሆኖ ቢቀጥልም ይህ ግምት የዚህ ክረምት የዝውውር መስኮት ትልቁ የመነጋገሪያ ርዕስ ይሆናል ተብሎ ይጠበቃል። ሞሪኒዮ በመመለሳቸውና በሁሉም የሜዳ ክፍሎች አዳዲስ ተጫዋቾች በመምጣታቸው ደጋፊዎች ዳግም ተስፋ ማድረግ ጀምረዋል። የሞሪኒዮ ልምድና የአሸናፊነት መንፈስ ሪያል ማድሪድን ወደ ስፔንና የአውሮፓ የእግር ኳስ ቁንጮ እንደሚመልሰው ይጠበቃል። ያለምንም ዋንጫ ካለፈው የውድድር ዘመን በኋላ ሪያል ማድሪድ በታላቅ ዓላማ ቡድኑን እየገነባ ይገኛል። የስፔኑ ግዙፍ ክለብ መልእክት ግልጽ ነው። በእያንዳንዱ ዋንጫ ለመወዳደርና ይገባናል ብሎ ወደሚያምኑት ቦታ ለመመለስ ቁርጠኛ ናቸው። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዘገባዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።